አራልዳኑ እንዴ ሉተራውያን አልዳኑ። ሰው በውስጥ ደግሞ እንዳለኝ እናሳያቸዋል። ሲጮሁበት በጣም ይቅርታ ሲጮሁበት ነው ገብቶ ይህንን የተናገረው። ማ ዲበኩሉ በውስጥ ጮሁበት። ተመስገን እኔ ቤት ሲገባ ስልኬ እስኪግል ድረስ ሲደወልብኝ ወጣሁ አለኝ። ታሜ ማለት ነው። ስተት እንኳን ተፈጥሮ እንኳን ስተት እንኳን ባደርግ እንኳን ቶሎ ብለው ከኔ ጎን ሆነው እኔን የሚያርሙ ወንድሞች አሉ። ጠንካራ ወንድሞች እድሜያቸውን ሳይሆን ቢያንስ በሳልነታቸውን ማከብራቸው ወንድሞች አሉ። አንቺ ግን እኔ ወደ ኦርቶዶክስ ስመጣ አንድ የመጀመሪያ ቀን እንኳን ወደ ኦርቶዶክስ ስመጣ ስጠመቅ ያለውን አንድ ቪዲዮ አሳይ። እንደ አንድ ክር እንዳንጠለጠለ ሰው እንደ አንድ በክርስቶስ ኢየሱስ ደም እንደዳነ ሰው አዳምጪ። እንደ አንድ በክርስቶስ ኢየሱስ ደም እንደዳነ ሰው እንደ አንድ የአንድ መንግስት ወራሽ እንደሆነ ሰው አይደለም ነው የምታስቢ። ይታይሻል እየደወልኩለት ሄሎ ኤርሚ፣ እግዚአብሔር ይመስገን ላይቭ ላይ ነኝ ኤርሚ። አራልዳኑ እንዴ ሉተራውያን አልዳኑ። ሰው በውስጥ ደግሞ እንዳለኝ እናሳያቸዋል። ሲጮሁበት በጣም ይቅርታ ሲጮሁበት ነው ገብቶ ይህንን የተናገረው። ማ ዲበኩሉ በውስጥ ጮሁበት። ተመስገን እኔ ቤት ሲገባ ስልኬ እስኪግል ድረስ ሲደወልብኝ ወጣሁ አለኝ። ታሜ ማለት ነው። ኤርሚ በጌታ አንዴ ቆይ ዶክተር ፕሊዝ እኔ እናገራለሁ። መንታ ምላስ የሆኑ ሰዎች ሁሉ ጭምር እዚህ መጥተው መረበሽ ስለሌለባቸው ማለት ነው። እሺ የተንጫጩ ሉታ ሊግል ነው እየደወሉ የኔ አባት ወጥቻለሁ። ሌላ ግን የምጠይቀኝ ነገር ካለ ማስተካከል የለም። ቆይ እኔ ጋር መጥተው ሌላ ማውራት ማንም ይሁን ማንም ማለት ነው። እኔ ጋር መጥተህ በውስጥ ሌላ አውርተህ አደባባይ ልትወጣ ሌላ ብታወራበት አንዳችን ምክንያት የለም። ዲበኩሉ ሉተራውያን ድነዋል አልዳኑም? ጥያቄ ነበር። የመለሰልኝ መልስ ሰምታችኋል። ኦኬ ምን ነበር ያለው? ተመስገን በውስጥ ምን ነበር ያልከው? አንተው ራሱ ስትሰድብ የነበርክ ሰው ስለሆንክ ስሙት። ሉተራውያን አለ እንድታስረጅኝ ይፈልጋል። የምር ማለት ነው። ዓለም ሰላም ነሽ አይደል? ሰላም እንዴት ነህ ተሙ? አለው እግዚአብሔር ይመስገን። ከዚህ በፊት በአርሲ ጉዳይ የቆረጥሽው ቪዲዮ ነበር አይደል? ያንቺ ነው ቫይራል ወጥቶ ከብዙ እህት ወንድሞቼ ጋር የተጣላሁት አይደል? እኔ ላስረዳስ ማለት እኔ አሁን ቆይ ታስረጅኛለሽ። ቆይ አይደለም ቆይ አንድ ጊዜ ታስረጅኛለሽ አይደል አለ። ያ እኔ ሪከርደር ነኝ፣ እኔ ፖስት አደርጋለሁ። ያ የዛኔ ፖስቻለሁ። በቃ ሲጀምር አንድ ቀን ወንጌል የሰበኩበትን ወይም ደግሞ ስለ ወንጌል የሰበኩበትን የኔን መልካም ነገር ፖስተሽ አታቂ። እውነቱን ለመናገር አንድ ቀን ስለ ዳኑ ነፍሳቶች እንደዚህ ያዳንኳቸው ነፍሳቶች ሲኖሩ ወይም ደግሞ ወደ ኦርቶዶክስ ተዋህዶ ሲመለሱ የነበሩትን አንድ ቀን ይኸው ተመስገን ይህን ነገር አድርጎ ወደ ቤተክርስቲያን መጡ የሚለውን ሀሳብ ፖስተሽ አታቂ። ወንጌል ስሰብክ አንድ ቀን ቆርጠሽ ፖስተሽ አታቂ። ሁልጊዜ ግን የኔን ስህተቶች የኔን ጎዶሎ ፓርቶች ለሚባል የሚሰራ ሰው ይሳሳታል። አልገባኝም እህቴ፣ ድንገት ሳላውቅ እየበደልኩሽ የሆነ ነገር ካለ ወይም እኔ ኦርቶዶክስ ከመሆኔ በኦርቶዶክሳዊነቴ እንድሰናከል ፈልገሽ ከሆነ ካለውበት ህይወት ከቲክታክም እንድወጣልሽ ፈልገሽ ከሆነ በሙሉ ፈቃድሽ ሐሳብሽ እንድነግሪኝ ፈልጋለሁ። ለሚባል ስላልገባኝ አላማሽ በይኸው በእግዚአብሔር ፊት ማለት ነው ለሚባል አቃለው ስህተቶች ቫይራል እንደሚወጡ አቃለው። ግን ከህዝቡ ጋር ያጣላሽኝ ከህዝቡ ጋር ያጋጨሽኝ አንቺ ነሽ ፖስትሽ ያኔ ባርሲ ጉዳይ። አሁን ደግሞ ከኤርሚያስ ጋር ገብቼ እኔና ኤርሚያስ ከገባው በኋላ ኤርሚያስ ቤት ላይቭ ገብቼ ግን ከቀሲስ ዲበኩሉ ጋር ግን አውርተንበታል። እዚህ ሐሳብ ላይ ለምን ያንን አልፖስትሽም? ሆይ ምንድነው ጥቅሙ?
ተሙ ግን ማንን እናድንበት? አንዴ ተሙዬ አሁን የዛሬ አሁን ፖስት ያደረኩት ቀለሜ ዛሬ እንዳሰሙ አላየም እንዴ? እኔ ዛሬ ነው ያየሁት። ቅድም ማታ እኮ አይደለም ዛሬ ከማሰማቱ በፊት ይህንን ሀሳብ እኔ ላይቭ ላይ እንደገባውበት አታቂም ወይ እህት አለም? ያልሽ አሁን እንድትረጂ ፈልገው ላይቭ የዛኑ ሰዓት ያውልሽ እኔን አዳምጪ። አሁን እኔ ህዝቡ ከፈለገ የፈለገውን ነገር ማለት ይችላል። እኔ ጴንጤ ሲያሳድደኝ ስደበቅ ፕራይቬት ሲሆን አካውንቴ ስለ እኔ እንኳን መልሰሽ እንኳን አልሰራሽም ቪዲዮ እህት አለም። ለምን ቢባል ትልቁ ነገር እኛ ክርስቲያኖች ነን። እኔን ከኦርቶዶክሳዊነት በማሸማቀቅ ምንም የሚመጣ ነገር የለም። እኔ የቤተ ክርስቲያን አገልጋይ ነኝ፣ ሰባኪ ነኝ አላልኩ። የመጀመሪያው ነገር ለምን እንዳዘንኩብሽ ታውቂያለሽ? ወዲያውኑ የደወልኩት ቴሌግራም ላይ ኖ ቆይ ላስረዳ። እንዴ ተሙዬ ላስረዳ። እኔ ሶሪ አሁን የኔ ጥፋቱ ምንድን ነው ማለት አሁን ይሄ መሳደድ ምናምን እንዳልከው ያው ሁላችንም እሺ ወንጌል ስሰራ የፖሰትሽውን እሺ አንድ አሳይኝ። ወንጌል ስሰራ ስለዳኑ ከፕሮቴስታንት መጥተው ኦርቶዶክስ ስለሆኑ እኔ ብዙ ጊዜ እኔ ፕሮ ላይ የምሰሩት ሰዎች እኔ ትምህርት ምናምን ሲሆኑ እንጂ ብዙ ጊዜ አልከታተላቸውም። እኔ አብዛኛው ስድብ ሲሆንስ እኔ ማታ እንዳጋጣሚ አንዴ ፕሊስ አዳምጠኝ። እኔ ማታ እንዳጋጣሚ ዶይን አልኩኝ የተወራ አገኘው። ከዛ ፖስት አረኩኝ። እኔ ፖስት ማድረጌ ምንድነው ጥፋቴ? ጥፋቱ እንደሆነ ይቀርልኝ አይደለ? ይኸውልሽ አሁን ዶክተርን ያውልሽ ላስገባት። ዶክተርን አሁን አስገብቻታለሁ። የዛለት በይኸው በእግዚአብሔር ፊት እሳቸው እኔን ተረደኝ። አዳምጪኝ። ይኸውልሽ ትክክለኛ ኦርቶዶክሳዊ እህት ማለት ማን ነው? በይ አሁን ዶክተር የዛለት ጻፈችልኝ። ውጣ ፖለቲካ እየተሰራብን ነው አለች። የምን ፖለቲካ? አልወጣም። የገባኝን እውነት ልናገር እኮ ነው የገባሁት ብዬ ለዶክተር ተናገርኩ። እነ ሎሚ ናት 7 ጎረምሶች እዛው ሲጽፍልኝ ፖለቲካ እየተሰራብን ነው ውጣ ሲለኝ የምን ፖለቲካ ነው የምትለው? አልወጣም። ለእኔ ሉተራውያን አልዳኑም ብዬ ነው ማምነው። ስለዚህ ኤርሚያስ ጋር ደውዬ ይህ ነገር ምን ማለት ነው ለምን ቢባል እኔና ኤርሚያስ አበበ ያኔ ፕሮቴስታንቶች በሚያሳዱ ሰዓት እንደዋወላለን። ገብተሽ የተመስገንና የኤርሚያስ ቀረቤታ ምንድን ነው ካልሽ የሶፎንያስን ኢንተርቪው ማዳመጥ ትችያለሽ። ማንም ኦርቶዶክሳዊ ወንድሞች እዚህ ገስት ላይ ያሉ ወንድሞች ተብያቸው ከኢዮብ ዘሚካኤል ውጪ ከጋዲሳ ውጪ ገባሽ? ከኢዮብ ዘሚካኤል ውጪ ከጋዲሳ ውጪ የትኛውም ወንድም እኔ እንደዛ ስሳደድ ከጎኔ የቆመና የደወለልኝ ሰው የለም። እህቶች አረብ ሀገር ካሉ እህቶች ውጪ እየተሰቃዩ እነ ሊና እነ ኔቨር እነ ኮከብ እነ ፌበን እነ ሰላም እነዚህ አረብ ሀገር እየተሰቃዩ ስለ እኔ መልካም ነገር የሚያደርጉ እህቶች ውጪ ያኔ በነበረብኝ ሰዓት ላይ አንድም ወንድም የደወለልኝ ሰው የለም። ከፕሮቴስታንት ግን ዶክተር ሻውል፣ ኤርሚያስ አበበ፣ እነ ዳጊ ጭምር እነዚህ እህቶቼና እነዚህ ከፕሮቴስታንት ቤት ውስጥ ያሉ ሰዎች ደውለውልኛል ብዬ ኢንተርቪው ያስቀምጫለሁ። ፓስተር ሶፊ ጋር ገብቶ ማየት ነው። እኔና ኤርሚያስ አበበ እንተዋወቃለን፣ እንደዋወላለን። በሰዓቱ ደግሞ ገሱ ላይ መግባት ፈለግኩኝ፣ አያስገቡኝም ሞዴሬተሮች። ለምን ቢባል የያዘው ራስ ኦርቶዶክሳውያን ምንድን ነው ሉተራውያን ድነዋል አልዳኑም ለእኔ ትምህርት። ስለዚህ ቀሲስ ዲበኩሉ በሰዓቱ ድነዋል ብለዋል ሲል ይህንን ካሉ ልክ አይደሉም። ግን እኔና ቀሲስ ዲበኩሉ ሚዲያ ላይ አይደለም የምንተቻቸው፣ አባት ናቸው፣ እኔ ልጅ ነኝ፣ እደውልላቸዋለሁ ነው ያልኩት። እሳቸውም እግዚአብሔር ያክብራቸው እኔ ልጃቸውን አክብረው ላይቫቸውን ዘግተው እንደ አባት መጥተው በአግባቡ መልሰው ሄደዋል። የኔናን የቀሲስ ዲበኩሉ ንግግር ለሚባል እኔ አባቴ ናቸው። ቀሲስ ዲበኩሉ የተሻለ ሀገር ነው የሚኖሩት፣ ሰራተኛ ናቸው። የአንድ ቤተ ክርስቲያን ደግሞ ወይም ደግሞ የአንድ ሀገረ ስብከት ደግሞ ኃላፊ ናቸው ባሉበት ቦታ። እሳቸውን እኔ ወደ ላይ ሸንቼ እሳቸውን እኔ አልተችም። ልጅ ነኝ፣ እንደ አባት ነው አክብሬ ማዳመጣቸው።
ቀሲስ ዲበኩሉ ግን ገብተዋል ቤት። እኔ ቀድሜ አውርቻቸዋለሁ ይሄን ሀሳብ። በነገራችን ይሄ ከመደረጉ በፊት ላይቭ ላይ ይኸው በእግዚአብሔር ፊት ቀሲስ ዲበኩሉ ባሉበት አውርተናል። የውሎት ነገ እንደዚህ ተደርጎ ይሰራ እንደ የረ ልጄና አንተ ብለው ነው የሄዱት። ይሄንን ነገር ግን ከአንቺ ከኦርቶዶክሳዊ እህቴ ለምን ቢባል በምን ጉዳይ እንዳወራን በውስጥ ስለማውቅ እኔ ማውቀው ሁሉንም በክርስቶስ ኢየሱስ ነው። አንቺንም ማቅሽ በክርስቶስ ኢየሱስ ነው። እህቴ ነሽ። በቃ አለቅ። ስራ ላይ ስለሆንኩ እኔን አዳምጠኝ። እኔ ስራ ልገባ ነው ገና ከእንቅልፌ እኮ። ግን የምታደርጊያቸው ነገሮች አላማሽ ምንድን ነው? ድንገት እኔ ላይ ጽንፍ የረገጠ ጥላቻ ካለብሽ ቀጥይ። እኔ አልነካሽም በያው በእግዚአብሔር ፊት። ግን እያደረግሽ ያለሽው ነገር ምንድን ነው? አዳምጠኛ እንዴ ታዳምጠኛለህ? እሺ እኔ እግዚአብሔር በሚያውቀው ጥላቻ የለብኝም። ኦኬ እኔ በባለፈው ያስቀይሜ ነበረ ቤቴን ከፍቼ ምናምን ሂጀብ ነበር ምናምን ሶሪ ብያለሁ። ከዛ ውጭ እኔ ምንም አይነት ጥላቻ የለብኝም። ኦኬ እኔ ሪከርደር ነኝ። ልክ እንደማንኛውም ሪከርደር ፖስት አደረኩተኛ አለቀ። እኔ ከዛ ውጭ ምንም እኔ ጥፋት ያለብኝ አይመስለኝም። እንደውም ጥፋት ያለበት ማን ነው? ቀለሜ ነው። በውስጥ ያወራችሁትን አምጥቶ ልክ እንደ አዲስ ነገር እዚህ ቲክቶክ ላይ እኛ እንደዚህ ላለኝ በውስጥ ግን እየመጣ ነው ጋር እንዲህ ይላለኝ ብሎ ያወራው እሱ ነው። እንደውም ብዙ ሪከርደሮች ሊያሰማ ነበር። ከዛ በኋላ ለምን ሁሉም ያሰማ? ይኸውልሽ እኔ ጴንጤዎች ቢፖስቱ ምንም አይመስለኝም። አያሽ ምንድነው ጥፋት? ልክ አይደለሽም። አንድ ቀን እንኳን መልካም ስራ የሰራሁትን ፖስተሽ አታውቂም። ወደ ታች ወርደይን በጣም ብዙ ቪዲዮችን ፖስት አደርጋለሁ። አንድ ቀን እኮ አልኩሽ እኮ። ለምን መሰለሽ እኔ እንዲያውም የሆኒ ማኛ ቤት የሆነ ነገር ስልክ የሆኒ ማኛ ጋር ሳወራ እንዴት ታረቃችሁ እንደ የሚል ኮመንት አይቼ እሱንም ለምን እንደፖስተሽው ስለማላውቅ ለምን ቢባል እኔና ኤርሚያስ አበበ ይሄን አውርተን እሱ ገስት ላይ ገብቼ ካወራው በኋላ አይ ስልኬ እየጋለ ነው በቃ ሰዎችም እየደወሉ ስለ ልውረድ ወርጄ ላይፍ ገብቼ ከቀሲስ ዲበኩሉ ጋር አውርቼበታለሁ። ያንን ሐሳብ ሳትፖስቺ አይ ተመስገንና ቀሲስ ዲበኩሉ በዚህ ሐሳብ አውርተዋል ለምቢባል እኔ አሁን ዶክተር ስምረት እህታችን ሳምሪ ቆያልሽ ዶክተር ሳምሪ ውጣ ተመስገን አልወጣም። ለምን ደሞ ወጣው ለምቢባል ለኔ ሉተራውያን ድነዋል የሚል ኦርቶዶክሳዊ ካለ ከኔ ጋር ይወያይ። ሉተራውያን አልዳኑም። እኔ ከፕሮቴስታንት ቤት ነው የመጣሁት። ከፕሮቴስታንት እንደመጣው አይነት ሰው ሉተራውያን አልዳኑም። ከዳኑማ ለምን እኔ ወደ ሉተር አልሄድኩም ያልኩት። ይሄንን መስመር አብረን አውርተናል። ገብቶሻል? ኦርቶዶክሳዊ እንደ ኦርቶዶክሳዊ መፖሰት ካለበት አቃለው የተመስገን ነገር ቫይራል ይወጣልሻል። ከሰዎች ጋር ለሚባል ቪዲዮዎችሽ ቢታዩ የተመስገን ነው ቫይራል የሚወጣው። አዳምጪኝ ታሙ ነው አንተ ብቻ እያወራን ነው። የኔ ነው ቫይራል የሚወጣልሽ ገብቶ ሰው ያውልሽ አዳምጪኝ። አሁንም ያውልሽ አዳምጪኝ። እድል ሰጥሻለሁ። የተመስገን ቪዲዮ ቫይራል ይወጣልሻል። አሁንም ያንቺ ቪዲዮዎች ቢፈተሹ ቫይራል የሚወጣው የተመስገን ሐሳብ ነው። ለምን ቢባል አንቺ ሚውት አድርጌ እንዳዳምጥ አንዴ ላውራና ሚውት አድርጌ ላዳምጥ። ስራ ልገባ ስለሆነ ማለት ነው። እኔ ጾም ነው አሁን ስራ አለብኝ። እኔ ያንተ ቪዲዮ ቫይራል ስለሚወጣ ምናምን አይደለም። እኔ ቪዲዮችን ገብተህ ማየት ትችላለህ። እኔ በቪዲዮ ላይ የምታወቅ ነኝ። ቪዲዮቹ ቫይራል የሚወጡ ሰው ነኝ። በቪዲዮ አላቅሽም። በቪዲዮ አላቅሽም አለም በቪዲዮ አላቅሽ እኔ በቪዲዮ አላቅሽ በሪካርደር እኔ ያውልሽ አንቺንም ሆነ አንቺንም ሆነ ትንሿንም በቪዲዮ አላቃችሁ። ጎበዝ እስልምና ላይ አዳምጪኝ። አንቺንም ሆነ ትንሿንም ኤፌሶንንም ሆነ እኔ ፕሮቴስታንት ሆኜ ወደ ኦርቶዶክስ ስመጣ የማቃችሁ በቪዲዮ ሳይሆን ጎበዝ ኦርቶዶክሳዊ እስልምና ላይ የምትሰሩ እህቴ መሆናችሁ ነው ማለት። እኔ በቪዲዮ ስል እኮ የምገለጥ ልጅ ምናምን ሆኜ አይደለም። አንዴ በሪከርደር ነው የምልህ። በቪዲዮ ስል አላቅም። እንደዛ አትሰሪም ነበረ። እንደዛ አላቅም። ያው እንደዛ እሰራለሁ ከድሮም እንዴ እኮ ነው አላቅም። በቃ እኔ አላቅም። በቃ አንተ ስለማታውቅ ሊሆን ይችላል እንጂ እኔ እዚህ ንጽጽር ላይ እኔን ብዙም ንጽጽር አላደርግም። እንደው በፊት የተወሰነ ምናምን ነው እንጂ እኔ የምሰራው ሪከርደር ነኝ። ከዛ ውጭ እኔ ምንም ነገር የለውበትም። እና እኔ የኔ ጥፋት ምኑ እንደሆነ አላቅም። እኔ ሪከርደር ነኝ። ልክ እንደማንኛውም ነገር ነው ፖስት ያለው። አንድ ቀን እሺ
እሺ አንቺ በጣም ጎበዝ ነሽ። እኔ ወደ ኦርቶዶክስ የመጣሁበትን አንድ ቪዲዮ አሳይኝ። አንቺ ፖስትሽውን ወደ ኦርቶዶክስ መጣ ፖስትሽውን አንቺ ሪከርደር ነሽ አይደለ? እኔ ወንድሞች መጥተው በነገራችን ላይ በጣም የማከብራቸው ወንድሞች አሉ። የሆነ ነገር እንኳን ብሆን ቶሎ የሚመክሩኝ እንደ ኢዮብ ጋዲሳ የሽ ስተት እንኳን ተፈጥሮ እንኳን ስተት እንኳን ባደርግ እንኳን ቶሎ ብለው ከኔ ጎን ሆነው እኔን የሚያርሙ ወንድሞች አሉ። ጠንካራ ወንድሞች እድሜያቸውን ሳይሆን ቢያንስ በሳልነታቸውን ማከብራቸው ወንድሞች አሉ። አንቺ ግን እኔ ወደ ኦርቶዶክስ ስመጣ አንድ የመጀመሪያ ቀን እንኳን ወደ ኦርቶዶክስ ስመጣ ስጠመቅ ያለውን አንድ ቪዲዮ አሳይ። የለም ለምን ቢባል ትልቁ ዓላማው አላቅም። ትልቁ ዓላማው አላቅም። የኔ ቪዲዮዎች ለአንቺ ቫይራል ይወጡልሻል። የኔ ቪዲዮ ግን ቫይራል የሚወጡልሽ መልካም ነገር ሳደርግ አይደለም። ይኸው እነ ዳጊ፣ እነ ሰላም፣ እነ ሊና ሌሎችም እህት ወንድሞቻችን እነ ኔቨር እነ ኮከብ ሲፖስቱ የኔና ያለው መልካም ነገር ኦርቶዶክሳዊ እህት ነሽ። ጠላት በዚህም በዛም ነው ያለው። በዚህም በዛም ነው ጠላት ያለብኝ። ገባሽ? ግን እያደረግሽ ያለሽው ነገር እየሰራሽ ያለሽው ነገር እንደ አንድ ክርስቲያን አይደለም። እኔ ጴንጤዎች ቢያደርጉት ምንም አይመስለኝም። ለብዙ ፖለቲካ ነገሮችን ሲያደርጉ ያለው ይህ ነው። ውጣ ከዚህ ሊና መተባል ይለኛል እንዴ? ሊና ማለት የኔ የመጀመሪያም የመጨረሻም እስካሁን ድረስ ከጎን ያለች ናት። ደግሞ ይናገር ቦልኪው ሊና መተባል ይላል ኮተታ። አንድ ሊናንና የኔ የሆኑትን እህት ሞዴሬተሮቼ እንድትናገሩ አልፈልግም። ኋይ በአርሲ ጉዳይ የተናገርኩትን ሐሳብ ሙሉን እንኳን ሳይሆን የምትፈልጊያትን ፓርት ነው ቆርጠሽ የፖሰትሽው። ከብዙ እህት ወንድሞቼ ጋር አጣልተሽኛል። እንደገና ደግሞ እግዚአብሔር ደግሞ እንደገና ከኔ ጋር ስለነበረ ነገሮች ስህተት በስህተት ስለማይታረም የኔን ስህተቶችን ለማርቀቅ አይደለም የሄድኩ ሲሄድ ወይም ደግሞ ስህተቴን በእውነት ለማስተካከል አለም የሄድኩት። ገባሽ? ኤርሚያስ አበበ ከ6ኛ ክፍል እንዳቋረጠ አውቃለሁ። እኔ ኤርሚያስ አበበ ሚስጥረኛ ነው ብዬ ነው እንዴ ላኩለት? ላይቭ ላይ የማላወራው ነው እንዴ አወራውለት? አይደለም እኮ ሉተራውያን አልዳኑ ማስገባኝ ብዬ ነው የገባሁት። ይህንን ሲያሰማ ጴንጤው ቢፖስቱ ችግር የለው። አንቺ ግን ስፖስቱ ግን ችግር አለው። ገብቼ እኮ እሱ ቤት የማደርጋቸውን ዲቤትን ብታይ ኤርሚያስ አበበንም ሆነ ትምህርቱን ሁሌ ነው ሰድቤለት ሳይሆን መጥቼለት የምወጣው ልክ ስላልሆነ። እንደ አንድ ኦርቶዶክሳዊ ብትሆኝ እኔ በህይወቴ እማዝንባችሁ 2 ኦርቶዶክሳውያን 3 ኦርቶዶክሳውያን አላችሁ ቪዲዮ የምትፖስቱ። ይገርመኛል። እነዚህ ልጆች ቆይ ምንድን ነው ዓላማቸው ላለው? አንዳንዴ እጅግ በጣም ጥሩ ነገር ሲፖስቱ ያለው እነዛ ሰዎች የአኬን ትምህርት የእፎይን ትምህርት በጥሩነት ሲፖስቱ ያለው ግን ደግሞ ከኔ ጋር ፐርሰናል ነገር ካላቸው አላቅም። አልፎ አልፎ ደግሞ ያንን ነገር ሲያደርጉ ደግሞ አይሁን ግን ኦርቶዶክሳዊ ወንድሞቼ ናቸው ብዬ ለእነሱ መልስ መልሼ አላቅም። እኔ ክርስቶስ ኢየሱስ ከዘርም ከቋንቋም ከምንም የዋጀኝ ወንድም ነኝ። ክርስቲያን ነኝ። ኦርቶዶክሳዊ ነኝ። እያደረግሻቸው ያሉ ነገሮች ግን ልክ አይደሉም። ጴንጤ ቢያጨበጭብልሽ ምንም አይጠቅምሽም። ህዝብ ቢያጨበጭብልሽ ምንም አይጠቅምሽም። ፕሊስ በጌታ እኔ መድኃኒዓለምን ነው የምነግርሽ። ምንም አይጠቅምሽም። አይደለም ፎሎ መጣ አልመጣ ያውልሽ ፎሎ መጣ አልመጣ እኔ አንድ ቀን ፎሎ አርጉኝ ብዬ ፖስቼ አላቅም። ፎሎም እንዲያደርጉኝም አልፈልግም። የገባኝን እውነት እናገራለሁ። ከገባኝ እውነት ውጭ ግን ምንም ነገር ግን አላወራም።
እንደ አንድ ክር እንዳንጠለጠለ ሰው እንደ አንድ በክርስቶስ ኢየሱስ ደም እንደዳነ ሰው አዳምጪ። እንደ አንድ በክርስቶስ ኢየሱስ ደም እንደዳነ ሰው እንደ አንድ የአንድ መንግስት ወራሽ እንደሆነ ሰው አይደለም ነው የምታስቢ። ምን እስኪ እኔ ስጠመቅ የነበረ አንድ ቪዲዮ አንቺ ሪከርደር ከሆንሽ እኔ ስጠመቅ ኦርቶዶክስ የሆንኩበትን አንድ ቪዲዮ አምጪ። እኔ ከኔቨር ላይ ላምጣልሽ፣ እኔ ከኮከብ ጋር ላምጣልሽ፣ እኔ ከሊና ጋር ላምጣልሽ፣ እኔ ከነይዊ ላይ ላምጣልሽ፣ እኔ ከነግዳጊ ላይ ላምጣልሽ። እኔ ኧረ ፕሊስ አንዴ አዳምጠኝ ተሙዬ ፕሊስ። እኔ አሁን ምንም አይነት ጥፋቴ ምን እንደሆነ እኮ አላውቅም። አሁን አንተ የምታወራው እኔ ሪከርደር ነኝ። እሱ ነው ጥፋተኛ ያለበት እሱ ነው። እሱን ሄደ ብታወራው እሱን ብንትን ብትለው ለምን ያውልሽ ይኸው ቆይ አንድ ጊዜ ያውልሽ ኤርሚያስ አይደለ ኤርሚያስ ጋር ያውልሽ ከፊት ለፊት ያንቺን ቪዲዮ ራሱ ምን ብሎ ያወራችሁትን እንዳመጣው ይኸው ያንቺን ቪዲዮ ልኬለታለሁ። ቆይ ይኸው ላሳይሽ እኮ ነው። ይኸው ያንቺን ቪዲዮ ለኤርሚያስ ምን ማለት ነው ብዬ ልኬለታለሁ። ይኸው አሁንም ከፈለግሽ ዳይሬክት እደውልለታለሁ። ይኸው ቆይ መጣው ፓፓ ኖ እሱ ምን ብሎ መረጃው እንዳወጣው ልንገርህ በጌታ ስም። እኔ አላቅም። እኔ ጥፋቴ ምን እንደሆነ አላቅም። ዝም ብለህ ነው እንትን የምትለኝ። እኔ ልክ እንደማንኛውም ሰው ነው ሪከርድ አድርጌ ፖስት ያደረኩት። አዳምጪ ያውልሽ ይኸው ያንቺ ቪዲዮ ልኬለታለሁ ለኤርሚያስ። አንድ የመጀመሪያው ጉዳይ ምንድን ነው አልገባኝም። ሁለተኛ ደግሞ ኤርሚያስንም ከሆነ ከፈለገ ይገባል፣ ከፈለገ ደግሞ ታይዋልሽ። ይኸው እየደወልኩለት ነው። ስሚ እኔ ኤርሚያስ ማለት ለኔ ያልዳነ ጴንጤ ነው። ይኸው እየደወልኩለት ይኸው ላይቭ ላይ የተለየ ሐሳብ እኔ ለኤርሚያስ አላወራም። አስገባኝ መግባት የምፈልግበት ቶፒክ ነው። አይ ኤርሚ ሰዎች እየተናገሩኝ ነው መውጣት አለብኝ። አስገባኝ ካልኩት በኋላ ነው የገባሁት ገስት ላይ። ይታይሻል እየደወልኩለት ሄሎ ኤርሚ፣ እግዚአብሔር ይመስገን ላይቭ ላይ ነኝ ኤርሚ። አዎ እኮ አይ ዛሬ በጊዜ ነው ላይቭ ዘግቼ ደክሞኝ። አዎ አሁን ላይቭ ላይ ነኝ እና ልክ እኔ አሻጠር እንደምሰራ ሰው ከአንተ ጋር ስገባ ላይቭ ላይ ልጅቷ ፖስታው ነው ይልክልሃለሁ ቪዲዮ ማለትም አስገባኝ ሉተራውያን አልዳኑ በዚህ ጉዳይ ላይ አስገባኝ ሉተራውያን አልዳኑም ካልኩ በኋላ ቀጥሎ ደግሞ ምንድነው ያልኩ? አይ ስልኬ እየጋለ ነው ሰዎችም እየደወሉብኝ ነው ውጣ ብለውኛል ብዬ ነው የወጣሁት አይደል? ለአንተ ቮይስ አስቀብጬ አስገባኝ ብዬ ለምን ቢባል አንተ ቤት ሞዴሬተሮች ስለማያስገቡኝ አስገባኝ ብዬ ቮይስ ልኬልሃለሁ። ገባው። ከዛ በኋላ ደግሞ ስወጣ ደግሞ አክብረኝ እንዳስገባኝ ሰው ደግሞ አክብሬ ደግሞ መውጣት ስላለብኝ ሰዎች ውጣ እያሉኝ ስለሆነ መውጣት አለብኝ። እኔ ግን ሉተራውያን አልዳኑም ብዬ ነው ነው ብዬ አንተ ቤት ሌላ እናንተን ከፍ የሚያደርግ ሌላውን የሚያንቋሽሽ ነገር ያደረግኩት ነገር ምንድን ነው? ለምን ቢባል አንዲት ዓለም የምትባል ልጅ ይኸውልህ በአርሲ ጉዳይ ላይም እኔ የተናገርኩትን ትታ የምትፈልገውን ነገር ነው ቆርጣ የፖሰተችው። አሁንም ደግሞ ስትፖሰት የላኩልህ ቪዲዮ አለ። ይህ ምንድን ነው? ለምን ቢባል በውስጥ ያወራውክን ላይቭ ላይ አውርተከዋል። ምንድን ነው አልገባኝም ብዬ ልኬልሃለሁ አይደል? በቃ ኋይ የተለየ ነገር ያደረግኩት ምንድን ነው? አንተ ጋር መጥቼ ላይቭ ላይ ነው ያለኸው፣ ሰውም እያዳመጠ ስለሆነ እንዲያውቁም ስለምፈልግ ቤተሰብ መሰረተኛ ማለት ነው። እነሱ ጋር ሄደህ ጴንጤዎቹን የሚያደናንቅ ነገር ተናገርክ ብለዋል። እንደሱ አይደለም ተመስገን መንታ ምላስ ነው። እዚህ ሌላ ነው የሚለው እዛ ሌላ ነው የሚለው ብለሃል፣ ተናግረሃል አንተ። ሁለት አይነት ሀሳብ አያስፈልግም ነው ያልኩት። መታ አንተ እዚህ የተናገርከው ስለ ዲበኩሉ ያወራውና እዛ ደግሞ አይ ቲንክ ዲበኩሉ ጋር ስታወራ የሰማሁትኝ ሁለቱ አንድ አይነት አይደለም። ያኮ ቆይ ስጠይቀኝ ኤርሚ ያኮ ስጠይቀኝ እሺ ያው ስጠይቀኝ ኤርሚ ያ እኔ ስጠይቀኝ ቀሲስ ዲበኩሉ ሉተራውያን ዳኑ ካሉ እኔ እኮ ከጴንጤ ቤት ነው የሄድኩት። ሉተራውያን የዳኑ ከሆነ ቆይ አዳምጪ አንድ ጊዜ አይ እሱ እያወራ ኤርሚ እያወራ ነው። ምንም እንዳትይ ሌላ አሻጠር እንደሚሰራ ሰው የምታደርጊ ሰው ስለሆንሽ ማለት ነው። አንቺ
ሉተራውያን ድነዋል ብሎ የሚያስብ ከሆነ እኔ ከጴንጤ ቤት ነው የመጣሁት። ከጴንጤ ቤት ስለመጣው ለምን እኔ ወደ ሉተር አልሄድም? ሉተራውያን ከዳኑ ሉተራውያን ዳኑ የሚባል ሀሳብ የለም። ለእኔ የተሻለ አንተ ቤት መጥቼ ላይቭ ላይ ድንገት ሪከርድ ያደረጉ ሰዎች ካሉ አላውቅም። የተሻለ የለም። የተሻለችዋ ኦርቶዶክስ ናት። ጴንጤም ሉተራውያንም አልዳኑ ብዬ ነው ማምነው ብዬ ነው መልስ የመለስኩት አይደለም። ኤርሚ ወይ እሱን ተናግራል። እሱ ብቻ ሳይሆን ግን የተናገርከው በውስጥ ባወራኸኝ ሰዓት ላይ ልግባ ነው ብለህ ያልከው ገብተህ ተናገርካለ። ተስተናገር ሉተራውያን ድነዋል የዳኑ ሰዎች ናቸው ብለህ እንግዲህ በኩሉ እንኳን አልተናገርክም። መጠቅ አልዳኑም ነው ብዬ ማምነው ነው ብለህ ያልከው አልዳኑም ነገር አለ። ግን በኩሉ ቤት ገብተህ ደግሞ ስትናገር የተናገርከውና እኔ ደግሞ ያየሁት የሰማሁት ነገር አለ። እሺ ንገር። እሱን ደግሞ ልክ እኔ ደግሞ ላይፍ ከፍቼ ደግሞ እኔና ቀሲስ ዲበኩሉ እኔ አሁን ለምሳሌ ያክል ለሳቸው ስልካቸው አለኝ፣ በውስጥ አወራቸዋለሁ። ኦርቶዶክሳውያንን ሚዲያ ላይ አባትን አልናገርም። እስኪ የተናገርኩትን በለኝ፣ እስኪ አስታውሰኝ። ላይቭ ላይ እናወራለን። እሺ እኔ ጋር ለልጅ ስለሆነ ላይቭ ላይ ቤት የምትከፍት ከሆነ ወይ እኔ በምከፍት ሰዓት ላይ ማውራት ከፈለግ መጣለውም አንተ ጋር መጣለውም ወይም አንተ እኔ ጋር ትመጣለህ። በዚህ ጉዳይ አንተ ጋር መጣለውም ወይም እኔ ጋር ትመጣለህ፣ ችግር የለውም። ለምን ቢባል እኔ ኤርሚያስ ጋር ስልክ ለምን እንደውም አልደውለው ማንም ሰው ባሳደደኝ ሰዓት ላይ ሶፊ ጋር ገብተህ አንተም ማናችሁም ሰዎች ማየት ትችላላችሁ። ማን ነው በዚህ ሰዓት ላይ ከጎን የነበረው ሲባል ዶክተር ሻውል ኤርሚያስ አበበ በውስጥ አውርተውኛል ብዬ ተናግሬያለሁ። ከዚህ ባሻገር ግን ኤርሚያስ ስልኩ አለኝ፣ ስልኬ ኤርሚያስ ጋር አለ። በውስጥ የተወራውን ወሬ ላይቭ ላይ መፖሰቱ ያንተ ስህተት ነው። ለምሳሌ ያክል ይሄ ልክ ነው ብዬ አላስብም። እንዳንተ እንዴት እንዳሰብከው ባላውቅ ግን ደግሞ አስገባኝ ያልኩት ይህንን ሀሳብ ግን እኔ ራሴው በዛው ሰዓት ላይ ላይቭ ከብቼ ከማን ጋር ከቀሲስ ዲበኩሉ ጋር አውርተን ቀሲስ ዲበኩሉን ተነጋግረን ትተነዋል። እንደገና በዚሁ ርዕስ ላይ ማታ ገብተህ ከሆነ አላቅም፣ መች እንደገባ አላቅም። ልጅቷ ፖስተው ደረሰኝ ቪዲዮ ማታ ነው ያወራበት። እንደውም ያወራው ምንድን ነው ልክ እንዴት ነው እዚህ ያሉ ቲክቶክ ላይ ያሉ እንደውም አንዴ ቀሲስ ዲበኩሉ ውጣ እያለው ቀሲስ ዲበኩሉ እያጨናነቁህ እንደሆኑ ምናምን አድርጎ ነው ፖስት እንትኑን መረጃውን ያወጣው ማለት ነው። ልክ አባታችን እየደወሉ እንዳጨናነቁህ ውጣ ምናምን እያሉ እንዳጨናነቁህ አድርጎ ነው ፖለቲካ ሰርቶ ቪዲዮን ያሰማው ማለት ነው። ስለዚህ ጥፋቱ የቀለሜ ነው እንጂ እኔ ምንም አይነት ጥፋት የለብኝም። ሪከርደር ነኝ እኔ። ወደፊትም ፖስት ማድረግ ልጅ ነኝ። አለቀ። እኔ እናንተን ወጥቻ ልሳደብ አልራገጥ እንጂ እናንተ ያወራቱትን ነገር እኔ አምጥቼ ፖስት የማድረግ መብት ነው። ጥፋት የለብኝም። መች ትከፍታለህ ላይቭ ወይስ መች ይከፈት ላይቭ? ከተፈለገ በዚህ ጉዳይ ላይ እኔ ለምን መሰለህ አውርቼ ብቻ ነው ራሱን አንዴ ተሙ ለምን እኔን አታዳምጠኝም? እኔን አዳምጠኛ እንዴ። አጀንዳ ፈልጎ መረጃውን ወደ ውጭ ያወጣው ራሱ ቀለሜ ነው። ምክንያቱም ልክ እንዴት ነው ለማንኛውም ሻይር እንዳዘገው አንዴ ያዳምጥሱ አንዴ አይደለም አባታችን ይሄደው አንዴ አዳምጠኝ። እኔ ልክ አባታችን ይሄደው ያውልሽ የመጀመሪያው ነገር ያውልሽ ዓለም እኔን አዳምጪኝ። የመጀመሪያው ነገር አንቺ ወንጌል ፖስትሽ አታውቂም። እኔ የሰራሁትን መልካም የሚሆን ብቻ ለቤተ ክርስቲያን የሆነ ነገር እንኳን ስዘምር እንኳን ፖስትሽ አታውቂም። የመጀመሪያው ጉዳይ ይቅርታ፣ እኔ እዚህ ቲክቶክ ላይ ያላቸው አዳዲስ ዘማሪዎችን እኔ አላዳምጥም። እኔ የማዳምጥ ነበር ዘማሪዎችን አሉ፣ እነሱን ነው የማዳምጠው። ማሪ የመጣው ማሪ ግዴታም የለብኝም የእናንተን ዝማሬ እንኳን እሱ አይደለም። ያንቺ ግዴታ ምንድን ነው? የምታደርጊያቸው ነገሮች ወንድሞችን የሚያባላ ለምሳሌ አክል ተመስገንን ከቤተ ክርስቲያን የሚያስወጣው ነገር ካለ
ተመስገን ከቤተ ክርስቲያን ነገር ምንድነው ጥፋት? እኔም በስርዓት አታወራኝ። አሁን ግን ቀለሜ ጋር ደውለህ አንዴ ቀለሜ ጋር ደውለህ ምንም እንደተጠፋ አዳምጪኝና ድልስተሽ ለምሳሌ አንተ ብቻ እያወራለሁ እስካሁን ከምር እኔ አላወራውም። ይኸውልሽ አዳምጪ። ተመስገን ጋር ለምሳሌ ከተመስገንን ከቤተ ክርስቲያን የሚያስወጣው ነገር ሰዎች ለሚባል ቪዲዮዎችሽ ቢታዩ የመጀመሪያው ቫይራል የኔ ቪዲዮ ነው። አንድ ነገር ልንገርህ፣ እኔ እዚህ ቲክታክ ላይ ማለት ነው አንዴ ብቻ አዳምጠኝ። እዚህ ቲክታክ ላይ እኔ ሰው የትምህርት ስህተት እንኳን ከሰማሁት እኔ ፖስት አደርጋለሁ፣ ምክንያቱም ስህተቱን እንዲያርም። አሁን እኔ የቀለል ፖስት ያደረኩት የኔ ጥፋት ነው። ቦልኬ እንዳንቺ አይነቱ እንደዚህ መሸኘት ይሻለኛል። ስለማታዳምጪ እንደዛ ቦልኬሽ ከዚህ በኋላ የኔ ቤት ይናፍቅሻል ለሚባል ሁልጊዜ አሁን በሌላ ዩዘር አዳምጪ። በሌላ ዩዘር ሄደሽ ፖስቺ። ሁልጊዜ ወንጌል ሲሰራ በትክክል ሰርተሽ አታውቂም። ኤርሚያስ ጋር ያደረኩትን ነገር ቀሲስ ዲበኩሉ ጋር አሁን ብደውልላቸው ቢመጡ ትላንትና አውርተናል። ከትላንት ወዲያ ነው 4 ቀን ነው እንደዚህ አልፎታል። ይሄ ታሪክ ከእሳቸው ጋር አውርተናል፣ ተነጋግረናል። ለሚባል ቤተክርስቲያን የኔ ቤተክርስቲያን እውነተኛ የመዳን መንገድ ናት ያልኳት ቤተክርስቲያን ሉተራውያኖች እንድነዋል ብላ አታስተምርም። አልዳኑም። ሉተራውያን ስላልዳኑ የመዳን መንገዷ አንዷ ናት፣ እሷም ኦርቶዶክስ ናት። በቃ አለቀ። በዚህ ጉዳይ ላይ ከቀሲስ ዲበኩሉ ጋር አውርተናል። መልካም ነገር ሲሆን አትመጪም፣ የሆነ ነገር ሲሆን ግን እየወሰሽ ለሚባል እውነታውን ለመናገር ቢገባ ቪዲዮ እንዳለ ቪዲዮዎቿ ቢታይ የተመስገን ነው ቫይራል የሚወጣላት። አለቀ። ሰዎች ሲድኑ፣ ሰዎች ወደ እግዚአብሔር መንግስት ሲቀላቀሉ ለምን አትፖስትም? ጴንጤዎች ቢፖስቱ አልናድድም ለሚባል የመጀመሪያ ጠላቶች አድርገው የሚያስቡት እኔን ነው። ከኤርሚያስ ጋርም ደግሞ ገስት ልኬ አላስገባ ስባል ደውዬ አስገባኝ። እዚህ ሀሳብ ላይ ማውራት ፈልጋለሁ ብዬ ነው ቮይስ ያደረኩት። ገባው። አክብሮ ካስገባኝ በኋላ ደግሞ እነ ዶክተር ስምረት ሌሎችም ውጣው ሄሎ፣ አቤት፣ ላይቭ ላይ ነኝ። አዎ ይሰማል። አይ ሚውት አይደለሁም። ምን ፈልገህ ነው? ኦኬ። ስለዚህ ኤርሚያስ አሁን ጴንጤዎች ከዚህ በኋላ እንደምን አደራችሁ የሚል እንኳን ቮይስ ማስቀምጥላቸው ተመስገን ከኦርቶዶክስ እንደምን አደራችሁ አለን ብለው ሊያሰሙ ነው ማለት ነው ላይቭ ላይ። እኔ ቶፒኩ ኮንኩኝ ይቀጥላል። እቤቴ መጥቼ ግን አሁንም ቢሆን ቀሲስ ዲበኩሉ ላይቭ ላይ አልናገራቸውም። እኔ ልጅ ነኝ፣ እሳቸው አባት ናቸው ነው በቃ አለቀ። ስለዚህ ቀሲስ ዲበኩሉ ሊሉት የፈለጉት ነገር እኔ ጋር መጥተው ሲያስረዱኝ ተቀብያቸዋለሁ። ለሚባል የአንድ የሀገረ ስብከት ኃላፊን አንስቼ አስተዳዳሪን አንስቼ እኔ ምእመኑ ትላንትና ከፕሮቴስታንት የመጣሁት ሰው አባቴን ወይም ደግሞ ቤተ ክርስቲያን ቅስና የሰጠችውን ካህን አንስቼ አልናገርምም። ከሳቸው ጋር ግን ላይቭ ላይ ያንን ሐሳብ አንስታችሁ አፖስቱትም ወይ? አትፖስቱትም ወይ? አንድ ኦርቶዶክሳዊ ስህተት የሚመስል እንኳን ስህተት ቢሰራ ላይቭ ላይ መጥቼ ከላይ የሚባል ኦርቶዶክሳዊ ስህተት ሰርቷል አልልም። ላይቭ ላይ መጥቼ አልልም። ላይቭ ላይ መጥቼ እደውላለሁ፣ ጠይቃለሁ። ደግሞ እሳቸው ደግሞ አባት ናቸው፣ እደውልሎታለሁ ብዬ ላይቭ ላይ መጥተው ስላስረዱኝ እግዚአብሔር ይባርካቸው። ተግባብተን ተነጋግረን ነው የሄድ ነው።
ግን ስህተት ሲኖር እንኳን ስህተት እንኳን ቶሎ ለማረም የሚደውል ወንድም ለእኔ ኢዮብ ዘሚካኤል እና ኢዮብ ዘሚካኤል ብቻ ነው። አልፎ አልፎ ጋዲሳ፣ በቃ አለቀ። ሌሎች ሁሉም አስመሳዮች ናቸው። ለምን ደው ሰው የምታስገቡት? ሞዴሬተሮች አታስገቡ ሰው። አስመሳዮች ናቸው ሁሉም አስመሳይ የሚዲያ ሰው ነው። ሚዲያ ላይ ሌላ፣ ውጪ ላይ ሌላ ነው። ውጪ ላይ ሚዲያ ላይ አቋም ያለው ሰው ቢኖር ኢዮብ ዘሚካኤል ነው። በቃ አለቀ። ስህተት የሰራው ሰዓት ላይ ይህንን ነገር ስህተት ሰርተሃል ብሎ የሚነግረኝ ወንድሜ ኢዮብ ዘሚካኤል። ይህንን ቪዲዮ ደግሞ ሼር ያደረገልኝ ኢዮብ ዘሚካኤል ነው። ሼር ሲያደርግልኝ ወንድሜ አውርተንበታል ብዬ አጠር ያለ መልስ መለስኩለት። ከማን ጋር? ከአባታችን ቀሲስ ዲበኩሉ ጋር። አየህ። ስለዚህ ይህንን ነገር ኢዮብ ነው የላከልኝ። አየሁት። ሳየው ግን የፖሰተችው ልጅ ግን እቺ ናት። አንድ ቀን ጥሩ ነገር ፖስታ አታውቅም፣ ግን ኦርቶዶክሳዊ ናት። እኔ እሷን ማቃት በምንድን ነው ካላችሁኝ፣ እስልምና ላይ ክርስትናን ወክላ ስትማማር ስትወያይ ነው ማቃት። እኔ የመጀመሪያው ኢንተርቪው ላይ ኢቲአርት ላይ ሄዳችሁ ብታዩት በይኸው በእግዚአብሔር ፊት ዓለም የምትባል ልጅ ጀግና ልጅ ብዬ አመስግኛታለሁ። በምታደርጋቸው ውይይቶች ወደ ኦርቶዶክስ ስመጣ ጥሩ ነገር አቀባበል ካደረጉልኝ ጥሩ ትምህርት እንኳን ከሚሰጡ እህቶች መካከል አንዷ ዓለም ናት ብዬ ተናግሬያለሁ። ገብታችሁ ማየት ትችላላችሁ። ትንሿ ብዬ ለምቢባል እኔ ማቀው ሁሉንም ሰው በክርስቶስ ኢየሱስ ነው ማቀው። ኦርቶዶክሳዊ መሆናቸውን ነው ማቀው። ማንንም ለይቼ ማንንም ተለያይቼ አላስቀምጥም። ሁሉ አሁንም ጭምር ኦርቶዶክሳዊ እህቶቼ ናቸው፣ ጎበዞች ናቸው። ኦርቶዶክሳዊ ወንድሞቼ ናቸው። የተለየ ነገር የለም። እያነሳችሁ ግን መፖሰት ግን ምን ማለት ነው? እስኪ እኔ ስጠመቅ የተጠመቅኩበት ዕለት ላይ አልፖሰትሽም። ሌሎች እህቶች ፖስተዋል። አኬ ጋር አለ። አኬ ጋር ብትገቢ ኢዮብ ዘሚካኤል ጋር አለ። ጋዲሳ ጋር አለ። አንተነ ጋር አለ። ናታኒም ጋር አለ። እነዚህ ወንድሞች ጋር አለ። እኔ ስጠመቅ እንኳን ደህና መጣ የሚል ቪዲዮ መተው እንኳን አብረውኝ ያስጠመቁ ወንድሞች ናቸው። የሚሰራ ሰው ይሳሳታል። እየሰራው ስለሆነ ነው ስህተት ላይ ያለሁት። እየሰራይ ስትሆኝ ዝም ካልሽ እኮ አትሳሳችም እኮ። ስለዚህ ዛሬ ላይም ተመስገን ተሳሳተ ተብሎ የተመስገንን ስህተት ብቻ እንዴት ከአንድ እህት ኦርቶዶክሳዊ ይጠበቃል? ልክ አትደውይልኝም ወይ ምንድን ነው ይሄ ነገር ተብሎ ይሄው አሁንም ደውዬ እኮ አሰማሁሽ እኮ ምንም የተለየ ነገር አላወራም። ገስት ላኩኝ አስገባኝ አልኩት መግባት ስላለብኝ። ስለዚህ መልካም ነገርም ስለዚህ እንደዚህ አይነት ነገሮችን የምታደርጉ ሰዎች የምታደርጊ ልጅ እኔ ከፈለገ የፈለገውን ነገር ጴንጤ ከዚህ በፊት እኮ ይቆረጥ ይታሰር ይፈለጥ ምናምን ሲሉ መልስ አልመለስኩም እኮ ለጴንጤዎች ምንም ነው ያላልኩት። ታየሽ ግን ምንድን ነው አላማሽ? ቲክታክ ላይ እንዳልኖር ከሆነ አላማሽ ንገሪኝ።
ወይ ኦርቶዶክስ በመሆኔ ደስተኛ ካልሆንሽ ንገሪ። እኔ አውቃለሁ መምህር ነኝ ኑ ላስተምራችሁ አላልኩኝ። ማለት አንተ ነህ በምን እንደምታዝነብኝ አንተ ነህ። አልገባኝም። ያው እሺ ያዘንክብኝና አስረዳኝ። ምን ድንገት አስገቡኝ ማለት በምኑ ነው ያዘንከው? አንተ ነህ ያስብያለሁ እኮ አንተ ተስፋዬ ያው ና ግባ ያው ስብያለሁ። አረ ምን ተዋቸዋለሁ። አያ እንደፈለግሽ እየመጣሽ በፖሰት ትችያለሽ። ምንድን ነው ያዘንከው? ና ግባ አንተ ነህ። አረ አልደውልልህ። ለምን ደውልልህ? አልደውልልህ